ለዛሬ የሚሆንን ትምህርት የሚሆነው ተሳሃለነ እግዚኦ ወልደ ዳዊት የሚል ኃይለ ቃል ነው። የዳዊት ልጅ ሆይ ማረን በሉ እስኪ ሁላችሁ በሉ እንደገና የዳዊት ልጅ ሆይ ማረን። ሶስተኛ በሉ እንዲምራችሁ መቼም ትፈልጋላችሁ። የዳዊት ልጅ ሆይ ማረን። እሺ የማቴዎስ ወንጌል ምዕራፍ 9 ቁጥር 27 ላይ የምናገኘው ኃይለ ቃል ነው። የዳዊት ልጅ ሆይ ማረን። ይሄ የሚገርማችሁ በቅድስት ቤተ ክርስቲያን ታላቁ ጸሎት የሚባለው ጸሎት ይሄ ጸሎት ነው። በቅድስት ቤተ ክርስቲያን በጣም ግዳጅ የሚፈጽም አጋንንትን የሚያንቀጠቅጥ ልቡናን የሚገዛ ከኃጢአት ሰንኮፍ ፈልቅቆ የሚያወጣ ጸሎት ይህ ጸሎት ነው። በገዳም መነኮሳት ለተመስጦ የሚበቁበት ለቅድስና የሚበቁበት ባይታውያን ራሳቸውን ገዝተው ክርስቶስን እያሰቡ የሚኖሩበት ጸሎት የዳዊት ልጅ ሆይ ማረን የሚለው ጸሎት ነው። የሰው ልጅ ነፍስና ስጋውን በተጣሉበት ጊዜ ለማስታረቅ የሚችልበት ጸሎትም ይህ ጸሎት ነው ይባላል እና በስነ መለኮት ትምህርት በተለይ ስለ ጸሎት በሚሰጥ ትምህርት ውስጥ ዋናው ጸሎት ይህ ነው። ልክ እንደ አቡነ ዘበሰማያት ታላቁ ጸሎት የዳዊት ልጅ ሆይ ማረኝ የሚለው ነው። ማረን የሚለው ይህንን ቃል የተናገሩት ሁለት ሰዎች ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ መቶ አለቃ ነበርና የመቶ አለቃውን ልጅ አርፋበት ያችን ካስነሳ በኋላ የታመመችውን ከፈወሰ በኋላ አልፎ ወጥቶ ሲሄድ በመንገድ ላይ ዕድሜ ዘመናቸውን ሁሉ ዓይናቸው ታውሮ የሚኖሩ ሁለት ዕውራን ነበሩ። እነዚህ ዕውራን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያ እያለፈ እንደሆነ ሰዎች በነገሯቸው ጊዜ የዳዊት ልጅ ሆይ ማረን እያሉ ማልቀስ ጀመሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄዳል። እነሱ ደግሞ እየደጋገሙ የዳዊት ልጅ ሆይ ማረን ይላል። እሱ ደግሞ ይሄዳል፣ የዳዊት ልጅ ሆይ ማረን ይላል። ሰዎች ደግሞ ዝም በሉ ይላቸዋል። ዝም በሉ እየሄደ ስለሆነ መንገዱን አታደናቅፉ፣ እነዚህ ደግሞ ምንድን ናቸው ይላቸዋል። እነሱ ዝም ብለው የዳዊት ልጅ ሆይ ማረን ይላል። ኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ መንገድ ላይ ቆመላቸው። ደጋግመው ከመጥራታቸው የተነሳ ካለመሰልቸታቸው የተነሳ ሰዎች በሚነግሯቸው ንግግርም አፍረው ባለመመለሳቸው የተነሳ ጸንተው ስለጠሩት ባለበት ቦታ ላይ ቆሞ ቆያቸው። ቆሞ ሲቆያቸው ቤት ውስጥ እስኪገባ ድረስ ቆየ። ቤት ውስጥ ሲገባ አብረውት ገቡ። ቤት ውስጥ ከገቡ በኋላ እንዲህ የሚል ጥያቄ ጠየቃቸው። ምን እንዳደርግላችሁ ትሻላችሁ አላቸው። አቤቱ እንድናይ እንፈልጋለን፣ እንድናይ እንሻለን ብለው ጠየቁት። እርሱም ምን አላቸው? ይህንን ማድረግ እንዲቻለኝ ታምናላችሁን አላቸው። ይህንን ማድረግ እንዲቻለኝ ታምናላችሁን አላቸው። አዎን እናምናለን አሉት። ያን ጊዜ ዓይናቸውን አበራላቸው። እነዚህ ሰዎች በጣም አስደናቂ እምነት ያላቸው ሰዎች ናቸው። ሲያድን ያላዩትን ሲፈውስ ያላዩትን ጌታ ማረን ብለው መጸለይ፣ ሂዷል እየተባሉ መጸለይ፣ ሰዎች ዝም በሉ እያሏቸው መጸለይ። አራተኛ ደግሞ በጣም የሚያስደንቀው ስጋዊ ችግራቸውን አስቀድመው ሳይጠይቁ መንፈሳዊ ችግራቸውን አስቀድመው መጠየቃቸው ነው።
መንፈሳዊ ችግራቸው ምንድነው? ኃጢአት ነው። ዋናው ችግራቸው በጊዜው ዓይን ነበረ። ዓይን ስጠን ነበር ጸሎት መሆን የለበት። የዳዊት ልጅ ሆይ ዓይናችን አብራልን አይደለም ያሉት። የዳዊት ልጅ ሆይ ማረን ነው ያሉት። ስትምረን ዓይናችንን ታበራዋለህ። ዓይናችን እንዲጠፋ የሆነበትን ኃጢአት መጀመሪያ ይቅርታ ስጥ። ይቅርታውን ከሰጠህን ፈውሱንም ትሰጠናለህ በማለት መንፈሳዊ ጥያቄያቸውን ጠየቁ። ጌታችን መድኃኒታችን ኢየሱስ ክርስቶስም መለሰላቸው። ይህንን ማድረግ እንዲቻለኝ ታምናላችሁን? አላቸው። እንደምን ይጠይቃቸዋል? ዓይንን ማረን እያሉት ምን ትፈልጋላችሁ? እንድናይ። ይህን ማድረግ እንዲቻለኝ ታምናላችሁን? ጥያቄው ግራ የሚያጋባ ይመስላል። ምን ማለት ነው? እሱ መጀመሪያ እነሱ ዓይናችንን አብራልን ብለው ሲጠይቁት ዓይናችንን ማብራት ትችላለህ ማለታቸው ነው። ትችላለህ ካሉት ማድረግ እንዲቻለኝ ታምናላችሁ ብሎ ለምን ይጠይቃቸዋል ሲባል በምን ሊቃውንቱ ምን ይላሉ? በእምነት ምክንያት ዓይን ይበራል እንጂ ጤና ይገኛል እንጂ በጤና ምክንያት እምነት አይገኝም ይላሉ። በደንብ አድርጋችሁ ስሙኝ። በእምነት ምክንያት ጤና ሊገኝ ይችላል እንጂ በጤና ምክንያት እምነት ሊገኝ አይችልም ይላሉ። ስለዚህ ክርስቶስ መጀመሪያ የምናስቀደመ እምነትን አስቀደመላቸው። ካመናችሁ ዘንድ ጤና ይኖራችኋል እንጂ ጤና ሰጥቼ ልታምኑኝ አትችሉም ማለት ነው። ይህ ምን ማለት ነው? የምንፈልገውን ነገር አሟላልንና እንመንህ ብትሉኝ አላደርገውም። ሳትጠራጠሩ አምናችሁኝ የምትፈልጉትን አደርጋለሁ እንጂ። አሁን የብዙዎቻችን ጥያቄ ይሄ ነው። መጀመሪያ ጥያቄያችን አስመልሰን ከዚያ በኋላ እግዚአብሔር ማመን እንፈልጋለን። እግዚአብሔር ደግሞ መጀመሪያ አመኑኝና ኋላ ሰጣችኋለሁ ነው ጥያቄው ማለት ነው። መጀመሪያ አመኑኝና ኋላ ሰጣችኋለሁ፣ ስጠንና እንመንህ። ይሄ ነው ማለት ነው። ያለዚያ አላምንህም ማለት እኮ ነው። አረጋግጬ ነው ማምንህ። ምናልባት የማትችል ልትሆን ትችላለህ፣ የማትሰጥ ልትሆን ትችላለህ፣ የማታደርግ ልትሆን ትችላለህ ነው። እግዚአብሔርን ፊት ጠርጥሮ ኋላ ማመን ማለት መጀመሪያ ይህን አድርግልኝና እከተልሃለሁ ማለት ነው። ማመን ይቀድማል፣ ማየት ይከተላል። በዚህ ዘመን ደግሞ ምን እየተደረገ ነው? ማየት ይቀድማል፣ ማመን ይከተላል። ለዚህ ምክንያት ነው እምነቱ ትክክል የማይሆነው እና ከቤተ ክርስቲያን እየፈለስን የምንወጣው ለዚህ ነው። ክርስቶስ መጀመሪያ አሳምኖ ጤና ሰጠ እንጂ መጀመሪያ ጤና ሰጥቶ አላሳመናቸውም። መጀመሪያ ጤና ሰጥቶ አላሳመናቸውም። መጀመሪያ አሳምኖ ጤና ሰጣቸው እንጂ። አምነው የተከተሉትን እንጀራ አበረከተላቸው እንጂ እንጀራ አበርክቶ ሰዎችን አላስከተለም። ይሄ ነው። እንዲያውም ለቅዱሳን ሐዋርያት ጤና አልሰጣቸውም። በወንጌል ከተጻፈው ሕግ ከተጻፈልን ታሪክ ሁሉ ክርስቶስ ለተማሪዎቹ ጤና ሰጠ ተብሎ አልተጻፈም። ወይም ለጴጥሮስ እንዲህ ያለ ጤናነት ሰጠው፣ ወይም ለዮሐንስ ሰጠው፣ ወይም ለቶማስ ሰጠው ተብሎ አልተጻፈም። ሃይማኖት ከጤንነት ሁሉ በላይ ስለሆነ ሐዋርያትን የእናንተ ዓላማችሁ ጤና አይደለም እኔን ማግኘት እንጂ ጤና ማግኘት ፍርፋሪ ነው ሲላቸው ነው። ዋናው ነገር እኔን ማግኘት ነው። እኔን ካገኛችሁ ጤና ቁም ነገራችሁ አይደለም፣ እኔን ማግኘት ላይ ትኩረት አድርጉ እያላቸው ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ እንጀራ አበርክቶ ሕዝቡን ከመገበ በኋላ ሕዝቡን ሲያሰናብት ሐዋርያትን ምንድን ነው ያደረጋቸው? ወደዚያ ማዶ ተሻግራችሁ ቆዩኝ ነው ያላቸው። የዮሐንስ ወንጌል የማቴዎስ ወንጌል ምዕራፍ 14 ቁጥር 22 ላይ ስትመለከቱ ማዶ ተሻግራችሁ ቆዩኝ የሚል ትእዛዝ አዟቸዋል። ይህ ምን ማለት ነው? ማዶ ተሻግራችሁ ቆዩኝ የሚላቸው ለምንድን ነው? ሕዝቡን አብልቶ አሰናበተ። ሐዋርያትን ግን ማዶ ተሻግራችሁ ቆዩኝ አላቸው። ምን ማለቱ ነው? እናንተ የእናንተ እኔን የመከተል ዋጋ፣ የእናንተ እኔን የማመን ዋጋ እንጀራ አይደለም። የእናንተ ያኛውን ዓለም ተሻግራችሁ የሚሰጥ ዋጋ ያላችሁ ከፍ ላለ ተስፋ ያጨኋችሁ ናችሁ ሲላቸው ነው። ስለዚህ እናንተ
በልታችሁ የምትሰናበቱ እንጀራ ለቅማችሁ የምትመለሱ አይደላችሁም። እናንተ ለሰማይ ተስፋ የታጣችሁ ናችሁና ወደዚያኛው ማዶ ልባችሁን አሻግሩት። ዘላይሉ ህሱ ወአኮ ዘበምድር ይላል ቅዱስ ጳውሎስ። የላዩን ሹ የላይኛውን ፈልጉ የምድሩን አይደለም። ስለዚህ ለሐዋርያት ጤና ዓላማቸው እንዳይሆን አደረገ። እንጀራ ዓላማቸው እንዳይሆን አደረገ። በሌላ ጊዜስ ምን አደረጋቸው? ደግሞ ገንዘብ ዓላማቸው እንዳይሆን ደግሞ ምን አደረጋቸው? ኢትንስኡ ኢታጥርዩ ወርቀ ወብሩረ ማቴዎስ ምዕራፍ 10 ላይ ወይ መስነቅተ የስንቅ አቅማዳ አትያዙ፣ ወርቅና ብርም አትያዙ። ኢ በትረ ውሻ የምትከለክሉበት አውሬ የምታባረሩበት በትርም አትያዙ። ወይ አሳይነ ጫማም አትያዙ አላቸው። ተመልከቱ። ለምንድን ነው እንደዚህ ያላቸው? ደግሞ የወርቁን ጌታ ፈልጋችሁ ከወጣችሁ ወርቅን ዓላማ አድርጋችሁ ሃይማኖት ሊኖራችሁ አይገባም። እኔን ዓላማ አድርጋችሁ ውጡና ዓለሙን ትገዙታላችሁ እንጂ ወርቅን ዓላማ አድርጋችሁ ወጥታችሁ እኔን መከተል አትችሉም። እኔን ስለተከተላችሁ ወርቅ ልታገኙ ትችላላችሁ እንጂ ወርቅ ፈልጋችሁ ስለተከተላችሁኝ ግን ወርቅ ልታገኙ አትችሉም። የክርስትና ቀመር ማለት ይሄ ነው። ይሰማችኋል አይደል? እንደምትሰሙኝ እርግጠኛ ነኝ። እኔን ክርስቶስ ያለን ነው። እኔን ፈልጋችሁ ስለመጣችሁ ወርቅ ልታገኙ ትችላላችሁ። እኔን የተከተላችሁኝ ግን ወርቅ እንድታገኙ ከሆነ ግን አታገኙም ነው የሚለው። ስለዚህ ዮሐንስ አፈወርቅ ምን ይላል? አይ የወርቁ ጌታ ከእናንተ ጋር እያለው ወርቅ ለምናችሁ? የጫማው ፈጣሪ አብሬያችሁ እያለው ጫማ ለምናችሁ? እንጨትን የፈጠርኩት አምላክ ከእናንተ ጋር እያለው ውሻ የምትከለክሉበት በትር ለምናችሁ? ስለዚህ አንዲት ቅል ቋንቁራ ሳያንጠለጥሉ ክርስቶስን ገንዘብ አድርገው ወጡ። ክርስቶስን እንጀራ አድርገው ወጡ። ክርስቶስን ጤና አድርገው ወጡ። ክርስቶስን ኃይል አድርገው ወጡ። እንዲያውም በጣም የሚያስደንቃችሁ በትር ሰይፍ አይደለም፣ በትር አትያዙ አላቸው። ኃይላችሁ እኔ ነኝ ሲላቸው፣ ዳግመኛም ደግሞ የክርስቲያን ሃይማኖት በሰይፍና በዱላ በጦር የተስፋፋ ሃይማኖት ነው እንዳይባል በትር እንኳን እንዳትይዙ አላቸው። በኃይለ መንፈስ ቅዱስ የሰፋ ሃይማኖት እንጂ በመግደል የሰፋ ሃይማኖት አይደለም ሲላቸው፣ በትር እንዳትይዙ አላቸው። በቅድስና የሰፋ ሃይማኖት፣ በንግግር ችሎታ የተስፋፋ እምነት እንዳይባል የመረጣቸው ደቀ መዛሙርቱ ንግግር እንኳን አሳክተው የማይችሉ የገጠር እስራኤላውያን ናቸው። የገጠር እስራኤላውያን እነ ቅዱስ ጴጥሮስ ንግግር የማይችሉ ገጠር ማለት ነው። ገጠር እስራኤላውያን በኢየሩሳሌም ከተማ የማይኖሩ እና በናዝሬት የሚኖሩ በጣም ናዝሬት ማለት በእስራኤል ዘንድ የተናቁ ድሆችና እውቀት የሌላቸው ሰዎች የሚኖርባቸው ናቸው። በንግግር ለዚህ ነው በንግግር ማባበልና ማሳመር የመጣንባችሁ አይደለም የሚለው ቅዱስ ጳውሎስ። የግሪክን ፍልስፍና የተማሩ ንግግር አሳማሪዎች ስለተናገሩ ነው እንዳይባል ንግግር የማይችሉ በኃይልና በመግደል ክርስትና ሰፋ እንዳይባል ደቀ መዛሙርቱን በትር እንኳን እንዳይኖራቸው አላቸው። ገንዘብ ያላቸው ሰዎች ስለሰበኩት ተስፋፋ እንዳይባል አንዲት ሳንቲም እንኳን እንዳታንጠለጥሉ አላቸው። ሕዝቡን እህል እየመገቡ ነው እምነቱን ያስፋፉት እንዳይባል ለራሳችሁ እንኳን ከረጢት እንዳትይዙ አላቸው። ጌጥ እያለበሱ ልብስ እየሰጡ እየለገሱ አስፋፉት እንዳይባል ለራሳቸው እንኳን ጫማ እንዳታደርጉ አላቸው። ስለዚህ 12 የተናቁ ገበሬዎችን በተንና አንዲት የስንዴ ቅንጣት ባህር ውስጥ እርሻ ውስጥ ወድቃ ፈርሳ በስብሳ 30፣ 60፣ 100 ፍሬ አፍርታ እንድትነሳ እነዚህን በተናቸው። እነዚህ በመንፈስ ቅዱስ እርሾ ሆነው ዓለምን በሙሉ አጣፍተው ጨው አድርገው አስፋፉት። የሰናፍጭ ቅንጣት ትንሽ ሆና ተዘርታ ትልቅ ዛፍ እንደምትሆን በቅርንጫፎቿም ወፎችን እንደምታስጠልል ሁሉ ራሱ እንደተናገረ መጀመሪያ ስትዘራ ትንሽ እንደምትሆን ወንጌልን በክብር በተናቁ፣ በእውቀት በተናቁ፣ በሀብት በተናቁ፣
በጉልበት በተናቁ 12 ደቀ መዛሙርት ዘራትና እነሱ የስብከትና የምስጢር የሃይማኖትን ቅርንጫፍ አወጡና ምን አደረጉ? ከነሱ ደግሞ ትርጓሜን የሚያመሰጥሩ በሕይወት የሚኖሩ ሊቃውንት በቀሉና ከነዚያ ወፎች ምዕመናን በሰናፍጭ ዛፍ ላይ እንደሚጠጉ ምዕመናን ደግሞ በሊቃውንት ትምህርት ተጠግተው እንዲኖሩ ይሄንን አደረገ። ክርስቶስ እምነትን አስቀደመ፣ ጸጋን ሰጠ። ስጦታን አስቀድሞ እምነትን በኋላ የሰጠ አይደለም። በእምነት ምክንያት ጸጋ ይገኛል እንጂ በጸጋ ምክንያት እምነት አይገኝም። አምኖ የሚራቀቅ ሰው ይጸድቃል እንጂ ተራቆ የሚያምን ሰው ሊጸድቅ አይችልም። አምኖ የሚማር እግዚአብሔርን ያውቀዋል እንጂ ተምሮ ሊያምን አይችልም። ሰው ምን ለማለት ይመስላችኋል? እምነት ይቀድማል ነው ለሁሉም ነገር። በተፈልስፎ ሃይማኖት አይገኝም። ሀለወ ያስተርኢ ጽድቅ ለፍቁራኒሁ ወለእኩያነ ህሊናሰ ይትሐባ እምኔሆሙ ይላል ቅዱስ ቄርሎስ ሲናገር። ጽድቅ ለወዳጆቹ አምነው ለሚከተሉት ይገለጣል። ልባቸው ጠማማ ለሆኑ ሰዎች ግን ጽድቅ ተሰውሮባቸው ይኖራል ይላል። ለዚህ ነው እነዚህን ዕውራን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ማድረግ እንዲቻለኝ ታምናላችሁን ያላቸው። ጤና አግኝቼ አሁን በዚህ ሰው እንደዚህ ነው። ምን ሆነ ነው ሲባል ጤና ይስጠኝና አምናለሁ፣ እስቲ ታምር አድርጉልኝና አምናለሁ፣ ፈውሱኝና አምናለሁ፣ እንጀራ ስጡኝና አምናለሁ፣ ጤና ስጡኝና አምናለሁ ቢል ሂድ ነው የሚል። እንጀራ ፈልገ መጣል እንጂ እኔን ፈልገ ስላልመጣ አልሰጥም ብሎ ክርስቶስ ይመልሰዋል። እንዲህ ያለን ሰው ማለት። ስለዚህ ከክርስቶስ ስለምናገኘው ነገር ሳይሆን ክርስቶስን ራሱን ፈልገን መውጣት በእምነት ሊያጸናን ይቻለዋል። እንድንጸና የቅዱሳን አምላክ በቸርነቱ ይርዳል። እነዚህን ሰዎች ጌታችን መድኃኒታችን ኢየሱስ ክርስቶስ ቁሞ የቆያቸው ስለ ሃይማኖታቸው ነው፣ ስለ ማመናቸው ነው። ሁለተኛ ደግሞ አንድ ትልቅ ቃል ጠርተዋል። እነዚህ ሰዎች ምን ይባል? የዳዊት ልጅ ሆይ። አንድ ትልቅ ሰው ጠርተዋል። እግዚአብሔር ይውላችሁ ከወዳጆቹ አንድ ትልቅ ሰው ሲጠሩ ይቆማል። ጥሎን ሊሄድ የነበረው ሊፈርድብን የነበረው ምሕረት ሊከለክለን የነበረው አንድ ትልቅ ሰው ስንጠራ እግዚአብሔር ይቆማል። የዳዊት ስም ሲጠራ እግዚአብሔር ቆመ። ወዳጁ ነዋ። የአብርሃም የይስሐቅ የያዕቆብ ስም ሲጠራ እግዚአብሔር ይቆማል። እግዚአብሔር እኮ በቅዱሳን ስም ይመካበታል ሁሉ ማለት አሁን አንድ ሰው ትልቅ ልጅ ቢኖረው በጣም ስም የሚያስጠራ ልጅ ቢኖረው ወይም መንግስት ቢሆን ያ ልጅ መንግስት ቢሆን ማለት ከመንግስት መሪዎች አንዱ ቢሆን ነው እንጂ መንግስት ህዝብ ነው አይደል? በፖለቲካ ቋንቋ መንግስት ቢሆን ለምሳሌ ወይም ከመንግስት መሪዎች አንዱ ቢሆን አባትየው ሌላ ሀገር ሄዶ ስምዖት ማን ይባላል ሲባል ማን ሊብል ይችላል? አታውቅም እንዴ? የጀግናው የግሌ አባት ነኝ እኮ ይላል። የራሱን አባት የራሱን ስም ጥሮ መጀመሪያ ማን ይጠራል? የዚያን ስም ይጠራል። ለምን? የዚያ የልጁ ስም የሚያኮራ ስለሆነ የማያሳፍር ስም ያለው ስለሆነ ማለት ነው። የነገሌ የተራ ሰው አባት መሰልኩ እንዴ ሲል እኮ ነው። የገሊት እናት እኮ ነኝ ልጇ ንግስት ከሆነች አታውቅም እንዴ? የነገሌ አባት እኮ ነኝ ይላል። እግዚአብሔርን ሙሴ ማን ነው ስምህ ብሎታል። የቀላል ሰው አምላክ መሰልኩ እንዴ ለማለት የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለው። ስሜም እግዚአብሔር ነው አለ። እነዚህ ቅዱሳን እግዚአብሔር የማያፍርባቸው ቅዱሳን ናቸው። ስማቸው ሲጠራ እግዚአብሔር ዓለምን ጥሎ ሊሄድ የነበረው ቆም ይላል። በእውኑ ለወዳጄ ለአብርሃም ሳልነግር የምሰራው ስራ አለኝ ይላል እግዚአብሔር። ለወዳጄ ለአብርሃም ሳላማክር የዳዊትን ስም ሲጠራ እግዚአብሔር ቆም አለ። የሙሴ ስም ሲጠራ እግዚአብሔር የመዓቱን ጎዳና አቁሞታል። ሙሴ አቤት ሕዝብ በድለውኛል፣ ላጠፋቸው ነው። ታው እንጂ አሁን አያችሁ እግዚአብሔርን ሰው ይመሸመግለዋል። ቸር ስለሆነ ነው። እጓለመያ ሙሴ አቤት እስራኤልን ላጠፋ ነው። ተው አታጥፋ። ግብፃውያንም ሀኛ ወስዶ ደህና ዱባ የምናበላቸውን ማብላት ሲያቅተው ጊዜ በረሃ ወስዶ ፈጃቸው ብለው ያሟል። ተው እንጂ አለ ሙሴ።
እድገን እንትጽዮሙ ሰለእሉ ጠሴኒ መጽሐፈ ሕይወት ከዘጻፍከኒ እነሱን ከምታጠፋስ እኔን አጥፋኛል። አሁን እግዚአብሔር ስዶ ሙሴ ፊት መገልገል ምን ይሉታል? ሊምር ፈልጎ ነው እንጂ ሄዶ ሙሴ አይዘው እግዚአብሔርን አይጨብጠው ትግል አይገጥመው እንደ ጎረቤት ተወይ ሙሴ ላጠፋ ነኝ ማለት ምን ማለት ነው? ማልደኝ ማለት እኮ ነው። እንዲሁ እኮ ይገርማል። ጠይቀኝ ልማራቸው እኮ ነው። መቆጣቱን ተቆጥቻለሁ፣ አዲያ መቼስ ምን አደርጋለሁ? ልማራቸው። አንተ ማልደኝ ማለት ነው። ጣዖት አምልከው ሊጠፉ የነበሩትን እንኳን በጣዖት እንኳን በሌላ ኃጢአት በጣዖት አምልኮ ሊቀሰፉ የነበሩ እስራኤላውያንን እግዚአብሔር በመዓቱ ጎዳና ሊመጣቸው የነበሩትን ከመዓቱ ጎዳና እንዲቆም ሙሴ በእግዚአብሔር ፊት ስለቆመ ነው። እግዚአብሔር ከቅዱሳን እንዲለመንልን ይሻል። እግዚአብሔር የሎጥን ሀገር ሰዶምን ሊቀጣ ሲሄድ ኦሪት ዘፍጥረት ምዕራፍ 18 እንድትመለከቱት ሲሄድ አብርሃምን አማክሮታል። ቆም ብሎ መቼስ ለአንተ አልሸሽግህ ሰዶምን ላጠፋ እየሄድኩ ነው ብሎታል። ሊሄድ ነው ብሎታል። አዲያ 50 ሰው ቢገኝ አትምርም? እምራለሁ። 40 ቢገኝ እምራለሁ። 30 ቢገኝ እምራለሁ። 10 ቢገኝ እምራለሁ። ኋላ 5 ጠፋ። ኋላ እግዚአብሔር ሄዶ አጠፋ ማለት ነው። ስለዚህ እግዚአብሔር በቅዱሳን ስም ይቆማል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሆን። አሁን እነዚህ ሰዎችም እግዚአብሔር ጥሏቸው እንዳይሄድ አንድ ትልቅ ሰው ጠርተዋል። ማን ይባላል? ዳዊት አትሉም እንዴ? ዳዊት በሉ እንጂ ድገሙ። እንደገና ድገሙ። እግዚአብሔር ጌታችን ኢየሱስ ክርስቶስ ዳዊት የሚል የዳዊት ልጅ ሆይ ሲሉት ቆመ። ጌታ ማን? መድኃኔዓለም ኢየሱስ ክርስቶስ። ሁላችንም እግዚአብሔር ጥሎን እንዳይሄድ ዳዊትን እንደግም ይገባል። የዳዊትን ስም ሲጠራ ለመሆኑ የዳዊት ስም ሲጠራ እግዚአብሔር ለምን ይቆማል? ዳዊት ፍጹም ደግ ነበረ። ክርስቶስ ለምን የዳዊት ልጅ ይባላል? ቅዱስ ዳዊት ፍጹም ሃይማኖተኛ፣ ፍጹም ደግ፣ ፍጹም ታማኝ፣ ፍጹም የፍቅር ሰው። ዳዊት ማለት ሰላማዊ ሰው ማለት ነው። ሰላማዊ ሰው ነው። ስለዚህ ክርስቶስ የዳዊት ልጅ ስለምን ይባላል? ክርስቶስ የዳዊት ልጅ የሚባለው ለምንድን ነው? ስለ ቅዱስ ዳዊት እንገራችሁ። ቅዱስ ዳዊት ከእሴይ የተወለደ ብላቴና በግ በመጠበቅ የታመነ ሰው ነበረ። ትንሽ ልጅ በግ በመጠበቅ የታመነ እንደው እግዚአብሔርም ዝም ብሎ እየሄደ እረኛ ይመርጣል። ይገርመኛል። ሙሴ በግረኛ ነበር። ቅዱስ ዳዊትም በግረኛ ነው። አብርሃም ራሱ በግ ጠባቂ ነው። ያዕቆብ በግ ጠባቂ ነው። ዮሴፍ ራሱ በግ ጠባቂ ነው። እግዚአብሔር እንደው እረኛ የሚወደው ለምንድን ይመስላችኋል? እየሄደ ዝም ብሎ በግረኛ ይመርጣል። ሰነፍ አይመረጥም። አያችሁ፣ ስራ ፈት አይመረጥም። አሁን ሰምታችሁ ታውቃላችሁ። ብዙ እንደው አይባል እንደው እንጂ አንዳንድ እንደው በቃ ቤተክርስቲያን የሚሳደቡ እንደዚያ ያሉ ሰዎች ምንድን ናቸው መሰላችሁ? ፓስተሮች ማለቴ ነው። እና እነሱ ምንድን ነው የሚሉት? እንዴት ያለ ነበር? ሰነፍ ነበርኩ፣ ሆዳም ነበርኩ፣ እንዲህ ያለው ነበር። ኋላሳ ኢየሱስ ጠራኝ ይላል። ዝም ብሎ ትትና መስሎሃል? መጀመሪያ እንዴ ሁሉም እኮ ሰራተኞች ናቸው። ሁሉም ሰራተኞች ናቸው። ጴጥሮስ ብትለው አሳ ሲያጠምድ የተጠራ ነው። ጳውሎስ ብትለው 46 ብሉይ ኪዳን የተማረ ነው። ናትናኤል ብትለው ገበሬ ወይፈን ከሚያቀናበት ነው የተጠራ። ተኝቶ ዝም ብሎ ኢየሱስ ጠራኝ ማለት እኮ የለም። ከስራ ነው የጠራቸው። ኤልሳን የጠራው ከገበሬነት ነው። አብርሃምን የጠራው ንግድ ከሄደበት ነው። ሙሴን የጠራው በግ ከሚጠብቅበት ነው። ዳዊትን የጠራው በግ ከሚጠብቅበት ነው። ያ ማን ነው? ማቴዎስን የጠራው የተዋጣለት የመንግስት ሰራተኛ ነው። ከዚያ ነው የጠራው ማለት ግብር ሰብሳቢ ነው። አካውንታንት ማለት ነው አይደል? እንደዚያ ነበረ። ቀራጭ ማለት ግብር ሰብሳቢ ነው። ማን? ማቴዎስን የጠራው ከስራ፣ ዮሐንስን የጠራው ከስራ፣ ያዕቆብን የጠራው ከስራ፣ እንድርያስን የጠራው ከስራ። ሁሉም ከስራ የጠራ ስራ ፈት የተንኮል ማደሪያ ነው። ከዛ ቅዱስ ዳዊት የእሴይ ልጅ ነው። ይህ ሕፃን የአባቶቹን በግ በታማኝነት የሚጠብቅ ነበረ። አንበሳ ሲመጣ በጡጫ የሚመታ በጎቹን ታምኖ የሚጠብቅ ነበር። ማን? ቅዱስ ዳዊት። እና ስለዚህ
በግ ከሚጠብቅበት እግዚአብሔር ሳኦል የሚባለው ንጉሥ እግዚአብሔርን ስላስከፋ ለእስራኤል ሌላ የተሻለ ንጉሥ ሊመርጥላቸው ወደደ። ያም የእሴይ ልጅ ቅዱስ ዳዊት ነው እና ይሄ ዳዊት ቅዱስ ዳዊት በግ በሚጠብቅበት ጊዜ ኃያል ስራዎችን ሰርቷል። ሳሙኤልን ሂድና ምረጥ አለው። በቤተልሔም ሄደህ ከእሴይ ልጅ አንዱን ልቀባው ለመንግስትነት ልመርጥ እወዳለሁ፣ ሂድና ሹመው አለው። ሲሄድ ኤልያብ ቀረበ፣ ሌሎችም ቀረቡ። የእሴይ ልጆች 6ቱ ልጆቹ ሁሉ የተካኩ መልከኞቹ ትልልቆቹ ተመረጡ። እነዚያ መልከኞች ናቸው። ኋላ አለቁ። እነዚያ ሁሉ ሲመጣ ቀርነቅቡ አይፈላም። እነዚህ ሁሉ ሲመጡ ቀርነቅቡ አይፈላም። እነዚህ ሁሉ ሲመጣ ቀርነቅቡ አይፈላም። ምን ይደረግ? አይ ልጆች አለቁ እንዴ? አዎ። ቁጥር አውጥቶት ማለት ነው። እንዲሁ አልቀዋል? አዎ አልቀዋል። ምንም የለም? አንድ አለ እንዲሁ በግ ጠባቂ አለ። በግ ጠባቂ እስኪ አምጣው ተባለ። ቅዱስ ዳዊት በልጅነቱ በግ ከሚጠብቅበት እየሮጠ ሲመጣ ገና 40 ክንድ ሲቀረው ሀብተ መንፈስ ቅዱስ የነበረበት ያደረበት በኃይለ መንፈስ ቅዱስ የጎለመሰ ነበርና እሱ ሲመጣ ነገስታቱ ተቀብተው የሚነግሱበት የተቀመመው መንፈሳዊ ቅባት ፈልቶ ብልቃጡን በሙሉ ገልብጦ ፈላ ይላል። ራሱ ከፍቶ ሳሙኤል ሳይከፍተው ማለት ነው። ከዚያ በኋላ ቅዱስ ዳዊትን ምንድነው ያለ እግዚአብሔር? ሰብ ይሬኢ ገጸ ወእግዚአብሔር ይፈትን ልበ ወኩለያተ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። ቅዱስ ዳዊት ቅን ስለነበረ በቅንነቱ ቀርነፍቅምን አፈላ። ከዚያ በኋላ ቀባው። 7 ሀብታትም አደረበት። ሀብተ መዊ ነበረው፣ ሀብተ ፈውስ ነበረው፣ ሀብተ መንግስት ነበረው፣ ሀብተ ክህነት ነበረው፣ ሀብተ በገና ነበረው። ቅዱስ ዳዊት የማሸነፍ ኃይልም ነበረው። ኃያላኑ በተሰለፉበት ጦር በተደረደረበት ዳዊት መጣ ሲባል እንደ እምቦይ ናድ ይል ነበረ። የጦሩ ሁሉ ሰራዊቱ ሁሉ ማለት ገና ስሙ ሲጠራ ዳዊት መጣ ሲባል ይፈራ ነበር። የጠላቶቹ ግርማ በሙሉ ፍርስርሱ ይወጣ ነበረ። የማሸነፍ ኃይል ተሰጥቶት ማለት ነው። በጡጫ እንዲያውም በውጥ እኮ ነው። በውጥ አንበሳ ይገላል። ማን? ቅዱስ ዳዊት ነው። የኃይል ተሰጥቶት ነበረ። በጎቹን ታምኖ የሚጠብቅ ታማኝ እረኛ ስለነበረ ቅዱስ ዳዊት